በጣም ጥሩ መሰረታዊ ሐሳብ ነው ብዬ አስባለሁ። አሁን ያነሳህልን ሰው መልካም ስራ የሚያደርግበትን ዓላማ ማወቁ ለምን እንደሚያደርግ ለማን ክብር ደግሞ እንደሆነ መረዳት ትልቅ ነገር ነው። ማንነት ነው ማለት ሰው ክርስቲያን ሲሆን ለመልካም ስራ እንደተፈጠረ የክርስቶስ ማንነት ደግሞ በእርሱ እንዲገለጥ እንደሆነ ሲገባው የትዕቢትም ስሜት አይሰማውም። ፍጥረታዊ ማንነቱ እንደሆነ ማለት ነው በክርስቶስ ኢየሱስ ያገኘው ያ ማንነት እንደሆነ የሚገለጠው ይረዳል ብዬ አስባለሁና ዓላማን ማወቅ መሰረታዊ ነገር ነው የሚለው ነገር ከማንነታችን ጋራ ደግሞ ለኛም ክብር እንዳልሆነ እግዚአብሔርን የምናከብርበት እግዚአብሔርን የምናሳይበት እንደሆነ እንድንረዳ ያደርገናል። ሌላው ደግሞ መልካም ስራን እየሰራን እንደሆነ በምን ልናውቅ እንችላለን? መመዘኛው ምንድነው? የእግዚአብሔር ቃል ምንድነው ነው የሚለን? ምንመዝነው በራሳችን አእምሮ ነው? ሰዎች ሶሳይቲው በሚለው ነው? ወይስ የእግዚአብሔር ቃል የሚለን መመዘኛ አለ? መልካም ስራ በማድረጋችንን መልካም ስራ በህይወታችን እንደተገለጠ ይነግረን። በጣም ጥሩ ጥያቄ ነው። በትክክል መጽሐፍ ቅዱሳዊውን መልካም ስራ እየሰራን ነው ወይ የሚለውን እንዴት እናውቃለን የሚለው እንግዲህ መጀመሪያ መልካም ስራ ምን እንደሆነ አይተናል። ለምሳሌ አንደኛው ወንጌል መስበክ መልካም ስራ ነው እና ወንጌል እየሰበኩ ነው ወይ? መልካም ስራ እየሰራው ነው ወይ? ለሌሎች እየጸለይኩ ነው ወይ? ሰዎችን እያገለገልኩ ነው ወይ? ድሆችን እየረዳው ነው ወይ? ለዚህ ነው ቅድም መልካም ስራ የሚባሉት መጽሐፍ ቅዱስ ውስጥ እኛ አሁን የገለጽናቸው ከገለጽናቸው በላይ ብዙ መልካም ስራዎች አሉ። እነዚህን ማወቅ ይቀድማል ብዬ አስባለሁ። እና መልካም ስራዎች መጽሐፍ ቅዱሳዊ መልካም ስራዎች ምን እንደሆኑ ካወቅን እነዚህን እየሰራን ነው ወይስ እየሰራን አይደለም የሚለው ነገር እንድናስብ ያስፈልጋል። ምክንያቱም ሁሉ ጊዜ ራሳችንን መመዘን አለብን። ምንም መልካም ስራ ሳንሰራ የእምነታችን መገለጫ የሚታይብን ነገር ሳይኖር ብንመላለስ ከንቱ ድካም ነው። ምክንያቱም የተጠራንበትን ዓላማ አልፈጸምንም ማለት ነው። እና እየሰራን ያለነው መልካም ስራ መጽሐፍ ቅዱስ የሚደግፈው ነው ወይ? ለምሳሌ መልካም ስራን ሰርተን ለክብራችን ካደረግነው፣ ለስማችን መታሰቢያ ካደረግነው፣ ሐውልት ካሰራንበት ብዙ መልካም ስራ ተሰርቶ ይህንን የሰሩ ከሌ ከሌ ተብሎ ሐውልት የሚጻፍ ወይም ደግሞ ማስታወቂያ የሚሰራ በጣም ብዙ አለ እና ማን ከበረበት እና መጽሐፍ ቅዱስ ይደግፈዋል ወይ? ለእግዚአብሔር ክብር ለሰዎች ጥቅም ነው ወይ የሚለውን ነገር ማየት ያስፈልጋል። ሁለተኛ የምንሰራበት ዓላማ በፍቅርና በእምነት ላይ ተመስርተን ነው ወይ? አንዳንድ ጊዜ ተገደን የምንሰራቸው ስራዎች ይኖራሉ ያስባሉ እና በቃ እንደው በእምነት ደግሞ በፍቅር ሌላው ብድራትን ትኩር ብሎ በመመልከት የምንሰራው ስራ ነው ወይ? እነዚህ አይነት ነገሮችን እንደ ክርስቲያን ሌሎች እንዲመዝኑን አይደለም መስጠት ያለብን፣ ራሳችንን እንድንመዝንበት ነው። ሌሎች የኛን ስራ የኛን የውስጥ ፍላጎት ሊረዱ አይችሉም። በጣም ብዙ ጊዜ የምንታለለውም እንደውም ሌሎች ሲያጨበጭቡልን ይሄ መልካም ነው ብለው ሲያጨበጭቡልን ሲያወሩልን በመድረኮች ላይ በቃ የኛ ዝና ሲወጣ ያኔ መጠንቀቅ አለብን። ከሳውልና በርናባስ የበለጠ መልካም ስራ አልሰራንም እና እነዚህ ሰዎች ያንን ስራ በሰሩ ጊዜ ግን ሊደረግላቸው የታሰበ በስማቸው መታሰቢያ ሊደረግላቸው የነበረውን አንፈልግም ያሉ ሰዎች ናቸው። እና እኛ የምናደርገው እግዚአብሔርን ከመታዘዝ ጋር በፍቅርና በእምነት ነው ወይ የምንሰራው ብለን ማሰብ አለብን። ሌላው ሁሉ መልካም ስራዎቻችን ለእግዚአብሔር ክብር አምጥተዋል ወይስ ለኛ ክብር አምጥተዋል? ለሰዎች ጥቅም ሊያመጡ ይችሉ ይሆናል። ግን እኛ መልካም ስራን ስንሰራ ለራሳችን ጥቅም አስበን ነው ወይ የምንሰራው? ለምሳሌ እግዚአብሔር በሰጠን መንፈሳዊ ጸጋ ልናገለግል እንችላለን፣ ግን ራሳችንን እየጠቀምንበት ነው ወይ? ከሱ በምናገኘው ገቢ መተዳደሪያ አድርገን ነው ወይ እያገለገልንበት ያለ ነው? ወደዚህ መንዘረነዋል ወይ? እና ለእግዚአብሔር ክብር ነው የሰራ ነው ወይስ ለኛ ጥቅም ነው? ለሰዎች ጥቅም መጽሐፉም ስለሚል መጀመሪያ ለሰዎች ጥቅም ለእግዚአብሔር ክብርን ስለሚያመጣ ሰዎችን ስለሚያመሰግኑበት፣ አዎ። ግን ለራሳችን ጥቅም አስበን ነው ወይ የምንሰራው? ብዙ መልካም ስራዎች በነገራችን ላይ ኢየሱስ ክርስቶስ በሽተኞችን ፈውሷል፣ አጋንንትን አስወጥቷል እና መልካም ስራ ነው። እና አጋንንት አስወጥተን
የኛ ስም የኛ ዝና የሚወጣበት ከሆነ እሱ ትክክል አይደለም። መጽሐፍ ቅዱሳዊውን መልካም ስራ እየሰራን አይደለም። ከዛ ወጣም ብለናል፣ ለራሳችን ተጠቅመንበታል። በሽተኞች ፈውሰን ገንዘብ የምንቀበልበት ከሆነ እንደ ሆስፒታል ክፍያ የምንጠይቅበት ከሆነ ማለት ጸጋችንን የምንሸጠው ከሆነ እሱ ለእግዚአብሔር ክብር የሚያመጣ አይደለም፣ ለእኛ ጥቅም እየመጣ ነው። ስሙ ስለተጠራ ፈውሱ ሊካሄድ ይችላል፣ አጋንንት ሊወጣ ይችላል። እግዚአብሔር ስለ ስሙ የሚያደርጋቸው ነገሮች አሉ። ግን እኛ ይህንን ወዴት ተርጉመነዋል? ይህንን መልካም ስራ ለራሳችን ጥቅም አምጥተነዋል ወይ? እሱ ከሆነ አደጋ ነው፣ ማሰብ አለብን። አዎ ስላገለገልን የሚያበራየውን በሬ አፉን አትስር የሚል አለ። አዎ ግን እሱ እስከምን ድረስ ነው? እስከምን ድረስ ነው? አንዳንድ ጊዜ ባገለገልነው ልክ ገንዘብ መጠየቅ የምንጀምርበት ጊዜም አለ እና ይህንን ማሰብ ይፈልጋል። ስለዚህ መልካም ስራ እየሰራን መሆናችንን የምናውቀው እየሰራን ያለነው ስራ መጽሐፍ ቅዱስ የሚደግፈው በፍቅርና በእምነት ለሰዎች ጥቅምና ለእግዚአብሔር ክብር እየተሰራ መሆኑን ማረጋገጥ ያስፈልገናል። እና መልካም ስራዎችን መጀመሪያ ከማወቅ ይጀምራል። እነዚህ መልካም ስራዎችን እየሰራው ነው ወይስ አይደለውም ብሎ ደግሞ ይሄ በነገራችን ላይ ለተወሰኑ አገልጋዮች ወይም ደግሞ ልዩ የጸጋ ስጦታ ላላቸው ሰዎች ብቻ የተሰጠ አይደለም። እኛ ሁላችን በክርስቶስ ኢየሱስ አዲስ ፍጥረት የሆንን ሁሉ መልካም ስራ ለማድረግ ስለተፈጠርን ሁሉም አማኝ መልካም ስራ ምን እንደሆነ አውቆ መልካም ስራን በዘመኑ መስራት መቻል አለበት ብዬ አስባለሁ። እና ማረጋገጫው እነዚህ ናቸው። በጣም ጥሩ። መልካም ስራ የምንሰራበት ምክንያት ቅድምም ተነስቶ ነበረ። ፍጥረታዊ ማንነታችን ስለሆነ ነው፣ የተፈጠርንበት ዓላማ ስለሆነ ነው፣ ለእግዚአብሔር ክብር ነው፣ ማንነታችንን ነው እየኖርን ያለ ነው የሚለው ነገር ተነስቷል። እና መጨረሻውስ ምንድን ነው? ሰው ማንነቱ እንደሆነ ገብቶት በመልካም ስራ ህይወቱ እየተገለጠ ከሆነ ምንስ እያሰበ ነው ሊኖር የሚገባው የሚለውን መጽሐፍ ቅዱስ እንዴት ይለናል? እንግዲህ አንድን ስራ ስንሰራ የሚጠበቅ ውጤት አለ። ለምን ነው የምንሰራው? በእርግጥ የተፈጠርንበት ዓላማ ነው። መልካም ስራ መስራት የመዳናችንም መገለጫ ነው ብለናል። ግን ማየት ያለብን ደግሞ መልካም ስራ ውጤትም አለው፣ ብድራትም አለው። ዝም ብለን አይደለም የምንሰራው። ሙሴ በፈርዖን ቤት፣ በነገስታት ቤት በምቾት ስፍራ ላይ በነበረበት ጊዜ የወሰነው ውሳኔ አለ። ብድራቱን ትኩር ብሎ ተመልክቶ ይላል። ብድራቱን ትኩር ብሎ ተመልክቶ ከወንድሞቹ ጋር መከራን መቀበል መረጠ አለ እና ይሄ እንግዲህ እንደ መልካም ስራ ልናየው እንችላለን። የእግዚአብሔር አጀንዳ በውስጡ አለ። ግን ሙሴ ወስኗል። ሲወስን ግን ትርፍና ኪሳራውን ተምኖ ነው። ይሄ መጽሐፍ ቅዱሳዊ ነው። ምን አተርፋለሁ፣ ምንድነው የማገኘው ብሎ ማሰብ ያስፈልጋል። እግዚአብሔር መልካም ስራን እንድንሰራ ሲፈልግ ደግሞ ያዘጋጀው የመልካም ስራ ሽልማቶች እንዳሉ ማሰብ ያስፈልጋል። ጌታ ኢየሱስ ክርስቶስ የመስቀል መከራን ታገሰ ሲል ዝም ብሎ አይደለም የታገሰው። መጽሐፍ ቅዱስ የሚለው ነገር አለ። በፊቱ የሚጠብቀውን ደስታ ተመልክቶ ይላል እና የተቀመጠ የሚጠብቀው ደስታ አለው ኢየሱስ ክርስቶስ። እሱ ደስታ ደግሞ እኛ ነን፣ በሱ አምነው የሚድኑ ሰዎች ናቸው። እና የሚጠብቀውን ደስታ ተመልክቶ የመስቀል መከራን ታገሰ ይላል እና ውጤትን ተመልክቶ ማገልገል ስህተት አይደለም፣ ትክክልም ነው። እንግዲህ የመልካም ስራ ውጤቶች መጀመሪያ የሚገኙት ወይም እነዚህ ጥቅሞች የሚገኙት ቅድም እንዳልነው አንደኛ እነዚህ መልካም ስራ ስንሰራ ከእግዚአብሔር ፍቅር የተነሳ መሆኑን ማረጋገጥ አለብን። ሁለተኛ ስንሰራ እግዚአብሔርን በሚያምን ልብ መስራት አለብን። ሶስተኛ ለእግዚአብሔር ክብር መስራት አለብን። አራተኛ እንደ እግዚአብሔር ፈቃድ ያሉ ስራዎችን መስራት አለብን። ይሄንን ስናደርግ ውጤት አለው። ከእግዚአብሔር አንጻር እና ከራሳችን ከግላችን አንጻር እንደገናም ደግሞ ከሌሎች አንጻር
መልካም ስራ ውጤት አለው። ያለ ውጤት አይደለም እናገለግለው። አንደኛው መልካም ስራችን ለእግዚአብሔር ክብር ያመጣል። መልካም ስራችን ለእግዚአብሔር ክብር ያመጣል። የተፈጠርንበት ዓላማ ለእግዚአብሔር ክብር ማምጣት እንደሆነ በተደጋጋሚ አይተናቸዋል። እና መልካም ስራ ደግሞ ለእግዚአብሔር ክብር እንደሚያመጣ በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ሰዎች መልካም ስራችንን አይተው እግዚአብሔርን እንደሚያከብሩ እና መልካም ስራ አንዱ ውጤት ከእግዚአብሔር አንጻር ለእግዚአብሔር ክብር ይመጣበታል፣ ለእግዚአብሔር ይከበርበታል፣ እግዚአብሔርን ደስ ያሰኘዋል። መልካም ስራ እግዚአብሔርን ደስ ያሰኘዋል። መጽሐፍ ቅዱስ የሚለን ነገር አለ። እግዚአብሔርን ደስ የሚያሰኘውን እየመረመረን እንድናደርግና ሰው እንኳ ሰውን የሚያስደስተውን ነገር ይፈልጋል። ወላጆቹን የሚያስደስትበትን ነገር ይፈልጋል። አባትም ልጁን የሚያስደስትበትን ነገር ይፈልጋል እና እግዚአብሔርን ደግሞ ደስ የሚያሰኘውን ነገር እግዚአብሔር ይፈልጋል እና በዕብራውያን ምዕራፍ 13-16 ላይ ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል እና መልካም ማድረግ ለሌሎች ማድረግ መልካም ማድረግን ማካፈልን በነገራችን ላይ ብዙ የሚረሳ ነው። እኛ እንደውም በጣም የማንረሳው ማባዛትን ነው። ማባዛትን አንረሳውም። የሚበዛልን ነገር በጣም ብዙ ጊዜ በጸሎትም እናስበዋለን። እግዚአብሔር እንዲያበዛልን እንፈልጋለን ብዙ ነገር፣ ግን ማካፈልን ደግሞ የእኛ ድርሻ እንደሆነ እንረሳለን እና መጽሐፍ ቅዱስ ያስጠነቅቀናል። አትርሱ፣ ማካፈልን አትርሱ። እንደዚህ ያለው መስዋዕት እግዚአብሔርን ደስ ያሰኛል። ስለዚህ መልካሙ ስራችን እግዚአብሔርንም ደስ ያሰኘዋል። ሌላው ውጤቱ እምነታችንን የሚገልጽበት እንደሆነ አይተናል። ከሞተ እምነት ሕይወት ያለበት እምነት ስለሚሻል እምነታችን የሞተ እንዳይሆን መልካም ስራን እንሰራለን። ሌላው መንፈሳዊ እድገትን ያመጣል። መልካም ስራ ስንሰራ መንፈሳዊ እድገትን ያመጣል። ከትንሽ ጀምረን እያደግን ስንመጣ በዕብራውያን መጽሐፍ ምዕራፍ 5 ቁጥር 14 ላይ ጠንካራ ምግብ ግን መልካሙንና ክፉውን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል እና ጠንካራ ምግብ ዝም ብሎ ላሉ ሰዎች አይደለም። መጽሐፍ ቅዱስ ጠንካራ ምግብ የሚለው ወተት የሚለው አለ፣ ከዛ በኋላ ደግሞ አጥንት የሚለው አለ እና ጠንካራ ምግብ ያመጣል። እንዲህ አይነት ነገር የሚያገኙ ሰዎች በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። በመጨረሻ ደግሞ ሽልማትን ያስገኛል። ሩጫ የሚሮጡ ሰዎች ዝም ብሎ አይሮጡም። የተዘጋጀውን ሽልማት አይተው ነው የሚሮጡት እና ሽልማቱን አይተው መሮጣቸው ስህተት የለበትም። ምክንያቱም እንዲሮጡ ነው የተፈለገው፣ ግን በደንብ እንዲሮጡ ደግሞ ወይም ሩጫቸው እንዲጨርሱ የተቀመጠ ሽልማት አለ እና እግዚአብሔር መልካም ስራን ስናደርግ ያዘጋጀው በሰማይ ሽልማት አለ። በራዕይ መጽሐፍ ምዕራፍ 22 ቁጥር 11 ላይ እና 12 ላይ ሁላችንም የምናውቀው ቃል አለ። አመፀኛው ወደፊት ያምፅ። አንዳንድ ጊዜ አመፃ እንዲከለከልና እንዲቆም እንታገላለን ነው፣ እግዚአብሔር ፈቅዶታል። አመፀኛውም ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያደርግ፣ ቅዱሱም ወደፊት ይቀደሳልና እነሆ በቶሎ እመጣለሁ። የሚመጣበት ዓላማ ደግሞ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል እና ምን አይነት ስራ? እግዚአብሔር ያዘጋጀውን ስራ፣ መልካሙን ስራ አይቶ እግዚአብሔር ደግሞ የሚከፍለው ዋጋ አለ። ኢየሱስ ክርስቶስ የሚመጣበት ዓላማ አንዱ ይሄ ነው። ለእያንዳንዱ እንደ ስራው እከፍል ዘንድ በቶሎ እመጣለሁ፣ ግን ስመጣ የማደርገው ነገር አለ። ለእያንዳንዱ እንደ ስራው እከፍል ዘንድ። ይህንን በጣም ማስተዋል አለብን። ያለ መልካም ስራ እየተመላለስንበትን ዘመን በደንብ እናስብና በንስሐ በቁጭትም መውጣት አለብን። ምናልባት መልካም ስራዎችን ያላወቅንበት ዘመን ካለ አሁን እያወቅን መምጣት አለብን። ካወቅን በኋላ ደግሞ ማድረግ አለብን። ማድረጉ ደግሞ ሽልማትን ስለሚያመጣ ውጤት ስላለው በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። የፍርድ ቀን አለ። ስራችን የሚመዘንበት ቀን አለ። የትኛው ስራ? መልካሙ ስራ።
የትኛው ነው መልካሙ ስራ? መጽሐፍ ቅዱስ መልካም ስራ ያለው የዳኑ ሰዎች እንዲሰሩት የተጠበቀባቸው እና ብድራት አለው፣ ክፍያ አለው። ሐዋርያው ጳውሎስ በኤፌሶን 8:8 ላይ ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበል ታውቃላችሁና። ይመዘናል። መልካም ስራ ተመዝኖ ዋጋ አለው፣ ሽልማት አለው እና በባዶ መቅረትም ስላለ ማለት ነው። እኔ ማቴዎስ ወንጌል ምዕራፍ 16 ቁጥር 27ን ሳነብ ለመልካም ስራ በጣም የሚያነሳሳ ሆኖ አገኘዋለሁ። ምንድን ነው የሚለው? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል። አሁን ጥያቄው ምን ሰራን? መልካም ስራ እየሰራን መሆኑን ቅድም ባነሳሽው ጥያቄ ላይ መመዘን እንዳለብን አይተናል። እናውቃለን ወይ? መልካሙ ስራ አውቀነዋል ወይ? ደግሞ እየሰራን እንዳለ መዝነነዋል ወይ? ምክንያቱም አሁን ካልመዘን ነው በኋላ ብድራታችንን ላናገኝ ስለምንችል ማለት ነው። እና ለእያንዳንዱ እንደ ስራው ያስረክበዋል። ሮሜ ምዕራፍ 2 ቁጥር 6 ላይ ለእያንዳንዱ እንደ ስራው ያስረክበዋል። የትኛው ስራ? መልካሙ ስራ። እንግዲህ መልካሙን ስራ ካላወቅን ልንሰራ አንችልም። ካወቅን ግን መስራት ይጠበቅብናል። በጣም ብዙ ጊዜ ሰዎች ሰዎችን አገልግለው ወይ በሽማግሌነት ወይም ደግሞ በቦርድ አባልነት በተለያየ ቦታ ላይ አገልግለው ሲወጡ ወይም ደግሞ ተርማቸውን ሲጨርሱ የሚሰጥ የተለመደ ስጦታ አለ፣ መጽሐፍ ቅዱስ እና በዛ መጽሐፍ ቅዱስ ላይ ደግሞ የሚጻፍ የተለመደ ጥቅስ አለ። በዕብራውያን መጽሐፍ ምዕራፍ 6 ቁጥር 10 ላይ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና። ቅድም ምን ብለናል? መልካም ስራ ከእግዚአብሔር ፍቅር የተነሳ ነው የምንሰራው፣ ለሰዎች ጥቅም ነው የምንሰራው፣ ለእግዚአብሔር ክብር ነው የሚያመጣው እና ይህንን ስላደረጋችሁ ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ሌላው የሌሎች ፍላጎትን ያሟላል። መልካም ስራ የሌሎች ሰዎችን ፍላጎት ያሟላል። ቁሳዊና መንፈሳዊ ፍላጎታቸውን ያሟላል። ይሄ ጥቅም አለው። ከሰዎች አንጻር፣ ከእግዚአብሔር አንጻር አይተናል፣ ከኛ አንጻር አይተናል። ለሌሎች ደግሞ ምንን ያመጣል የሚለውን ደግሞ የሰዎችን መንፈሳዊና ቁሳዊ ፍላጎት ያሟላል። በቲቶ 3:14 ላይ ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። ለሌሎች ባገለገልን ጊዜ፣ ለሌሎች ባደረግን ጊዜ ሰዎች ከችግራቸው የተነሳ ለእግዚአብሔር ክብርን ያመጣሉ፣ ምስጋናን ያመጣሉ። ግን ችግራቸውም እየተቃለለ ይሄዳልና ከሰዎች አንጻር ይህን እናያለን። ግን በጣም በአጠቃላይ ዘላለማዊ ሽልማትን ያስገኛል የሚለው ደግሞ ብናየው ደስ ይለኛል። መልካም ስራ የዘላለም ሕይወት መሰረታችን ነው። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 እና 19 እውነተኛውን ሕይወት ይይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸው መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆን መከራቸዋልና። ይህንን ባለፈው ለእግዚአብሔር ክብር ስለማምጣት አይተነዋል። ግን ለሚመጣው ዘመን ደግሞ ለራሳቸው መልካም መሰረት የሚሆንላቸው፣ ለሚመጣው ዘመን መልካም መሰረት የሚሆን መልካምን እንዲያደርጉ በበጎ ስራ ባለጸጋ እንዲሆኑ፣ በዚህ ዓለም ገንዘብ በሚጠፋው ገንዘብ ሳይሆን መልካምን እያደረጉ ምን ማለት ነው? ሊረዱና ሊያካፍሉ የተዘጋጁ ይሁኑ። በጣም ብዙ ጊዜ ያለን ንብረት ያለን ሀብት በምድር ላይ እየተጠቀምንበት ያለ ንብረት ስንሞት ይዘነው አንሄድም። ለዚህ ነው አሁን በምድር ላይ ሆነን በሰማይ መዝገብ ማከማቸት የምንችልበትን መንገድ መፍጠር አለብን። በጢሞቴዎስ መጽሐፍ ላይ ሐዋርያው ጳውሎስ ለጢሞቴዎስ ያዘዘው በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ፣ ነገሩ ትዕቢት ያመጣል፣ ደስም እንዲለን ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። የሚያልፍ ባለጠግነት አለ።
ተከትሎን የማይሄድ ባለጠግነት አለ። ነገር ግን ይህንን ባለጠግነት በማያልፍ ባለጠግነት መለወጥ ይቻላል። እውነተኛውን ሕይወት ይዙ ዘንድ ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካም እንዲያደርጉ በበጎ ስራም ባለጸጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው። አሁን በምድር ላይ ያለን ማንኛውም ቁሳዊ ነገር በዚህ ምድር ላይ የምንኖርበት ዘመን ሲያበቃ ወይም ደግሞ ነፍስ ከስጋ ስትለይ ተከትሎን አይሄድም። ያለን ንብረት አንዳንዴ ለቀብር ቀን እንኳን አያገለግለንም። ለቀብር ቀን እንኳን አያገለግለንም። በጣም ዘመናዊ የሆነ ውድ መኪና ቢኖረን የቀብር ቀን አያገለግለንም። በኪራይ ነው የምንሄደው እና አይደለም ሊከተለን ቀብር ቦታ ድረስ እንኳን አይከተለንም። ያሉን ንብረቶች በሙሉ መመንዘር አለበት። ይህንን መጽሐፍ ቅዱስ ምን ይለዋል? በራእይ መጽሐፍ ምዕራፍ 14 ቁጥር 13 ላይ ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ አዎን መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። የሚከተለን እሱ ነው እና ስራችን ይከተለናል። ለሽልማት የሚያበቃን ከእግዚአብሔር ዘንድ ብድራትን የምናገኝበት መልካሙ ስራችን ይከተለናል። ሌላው ነገራችን በሙሉ የሚከተለን የለም። ስንሄድ ግን የሚከተለን እሱ ነው እና የዘላለም ሕይወታችን መሰረት ይሆናል በሚል ማየት እንችላለን። በጣም ጥሩ። እግዚአብሔርን ሰው እንዴት ማስደሰት እችላለሁ ካለ በክርስቶስ ኢየሱስ ከማመን ባለፈ ይሄ መልካም ስራ በህይወት ሊገለጥ ይገባል ማለት ነው። እንደዚሁም ደግሞ እግዚአብሔር ብድራትን የሚከፍል አምላክ ስለሆነ የማንም መልካም ስራ እንዲሁ ከንቱ እንደማይቀር ማለት ነው የሚያሳየን። እግዚአብሔር በሰራነው ስራ መመዘኛ እንዳለው የሚለካበት ከዛ ደግሞ ዋጋ እንዳለው ክፍያ እንዳለው እንድናይ ነው የሚያደርገን ማለት ነው። በመጨረሻ ያው መንፈሳዊ የሆነውን ነገር አይተናል ስለ መልካም ስራ። እንደዚሁም ደግሞ ትምህርቱ ላይ ከሳይንስ አንጻር የተባለ ነገር እንዳለ የተጠቀሰ ሐሳብ አለ። እስኪ እሱን ደግሞ ብለን ብንጨርስ። እንግዲህ ይሄ መጽሐፍ ቅዱሳዊ እይታውን ካየን በኋላ እንዲሁ ደግሞ በስጋ በምድር በምንመላለስበት ጊዜም መልካም ስራ መስራት ሳይንቲስቶች የሚሉት ነገር አለ። በጣም ብዙ ባልሄድበትም ግን መልካም ስራ ጭንቀት እንደሚቀንስ፣ የህይወት ዘመን እንደሚጨምር፣ ሁልጊዜ ጥሩ ስሜት እንዲሰማን እንደሚያደርግ፣ የአእምሮ ጤንነትንም እንደሚያመጣ፣ ደስታም እንደሚፈጥር፣ እንደገና ደግመን ሌላ መልካም ስራ እንድንሰራ የሚያደርግ እንደሆነ የተጻፈበትን አንብቤያለሁ። እንግዲህ የአእምሮን ጤና ያሻሽላል። ይህንን ባለሙያዎች በደንብ ሊተነትኑት ይችላሉ። እኔ ካነበብኩት ነው። ግን መልካም ስራ የሚሰራ ሰው ደስተኛ ነው እና የአእምሮን ጤና ይጠብቃል፣ የጭንቀት ምልክት እንዳይኖርብን ያደርጋል፣ እንደውም ጫናንና ደም ግፊትን ሁሉ ይቀንሳል ይላሉ። ይህንን ባለሙያዎች ወደፊት አዘጋጅተን በሰፊው ልናይ እንችላለን። በምድርም ጥቅም አለው ለማለት ነው። ዋናው ዓላማችን ግን መጽሐፍ ቅዱሳዊ መልካም ስራ ምንሰራበት ዓላማ ሆኖ ማለት ነው የልብን ጤናንና የደም ግፊትን እንደሚያሻሽል፣ ደስታን እንደሚጨምር፣ ከሰዎች ጋር የሚኖር ግንኙነትን እንደሚያበረታታ፣ የአካልን ጤንነት እንደሚያሻሽል፣ ሌላው ደግሞ በማህበረሰብ መካከል መዋደድንና ህብረትን ስለሚፈጥር፣ ለበሽታ መከላከያነትም እንደሚጠቅም፣ የህይወት ጊዜንም እንደሚያረዝም ይህንን ይናገራሉና እንግዲህ በአጠቃላይ በዚህ ምድርም ቢሆን መልካም ስራ መስራት ጥቅም አለው ማለት ነው። ከጤንነታችን አንጻርም ጥቅም አለው ማለት ነው። ይህንን ባለሙያዎች በደንብ ሊያብራሩት ይችላሉ። ግን
የኛ የትኩረት አቅጣጫ መጀመሪያ መልካም ስራ ከእግዚአብሔር አንፃር መጽሐፍ ቅዱሳዊ ካየን መልካሙን ስራ ስንሰራ ያው ይጨመርላችኋል ይከተላችኋል የተባለው ጤንነትም አብሮ ይመጣል ብዬ አስባለሁ እና በዚህ መልክ ማየት እንችላለን ብዬ አስባለሁ። ጥያቄን በዚህ ጨርሻለሁ። ጥሩ የውይይት ጊዜ ነበር የነበረን። አንተንም በጣም አድርጌ አመሰግናለሁ ስለነበረን ጊዜ። እኔም አመሰግናለሁ። እሺ ውድ ተመልካቾቻችን ለዛሬ የነበረን የውይይት ጊዜ ይሄንን ይመስል ነበር። እናንተም ከኛ ጋር ስለነበራችሁ እናመሰግናለን። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ቆይታ